የዓለም ሕዝብ እንደ አንድ እንዲያስብ ደግሞም አንድ አይነት ቋንቋ እንዲናገር ከሚያደርጉ ታላላቅ ኃይሎች መካከል የጥበብ ዘርፍን የመሰለ የለም። ከጥበብ ዘርፎቹ ደግሞ ሙዚቃ በዓለም አቀፍ ደረጃ ትልቅ ኃይል ያለው ነገር ነው። ለዚህም ነው በተለያዩ ጊዜያት በማናውቃቸው ቋንቋዎች የተዜሙ ሙዚቃዎችን እንኳን ስንሰማ እንደምናውቃቸው ያክል በደም ስራችን ውስጥ ጭምር የሚሰማን። በተለያዩ ጊዜያትም በተለያዩ ቋንቋ የተዜሙ በተለያዩ ሀገራት መድረኮች ይዘጋጃሉ። የኢትዮጵያውያን ሙዚቃ በዓለም አቀፍ ደረጃ ይደመጣል። ሌሎችም የዓለም አቀፍ ሙዚቃዎች እንዲሁ በኢትዮጵያ ይደመጣል። ደግሞ መሰል መድረኮች ስራዎች የሚቀርቡበት ይዘጋጃል። ዛሬም ደግሞ አሁን ባለንበት በአድዋ ሙዚየም በራሽያ ኤምባሲ አማካኝነት ራይዚንግ ስታርስ በሚል ስያሜ ታላቅ የሙዚቃ መድረክና ምሽት ተዘጋጅቷል። ወደ ውስጥ ገብተን ደግሞ የሙዚቃ ሁነቱ እንዴት ያለ ነው፣ መድረኩ ላይ ምን አይነት ስራዎች ይቀርባሉ፣ ገብተን እንከታተል። አብራችን ቆዩ። ሁላችንም እንደምናውቀው የተለያዩ ህዝቦች የተለያዩ ሀገሮች በመካከላቸው ግንኙነታቸውን የሚመሰርቱት በተለያዩ መስኮች ናቸው። በኢኮኖሚ በኩል፣ በሳይንስ፣ በትምህርት፣ በሌሎችም። ከነኚህ መስኮች አንዱ የባህል መስክ ሲሆን ባህል እንደምናውቀው በተለያየ የተከፋፈለ ነገር ነው። ከነኚህ ክፍሎች አንዱ ሙዚቃ ነው እና እንግዲህ ዛሬ ያሳየነው ከሞስኮ የመጡት 3 ወጣት ሙዚቀኞች ያሳዩት ትርኢት ለባህል ተራዳዎችን ግንኙነታችን እና ትብብራችን ልዩ አስተዋጽኦ እንደሚያበረክት ተስፋ አደርጋለሁ። Thank you so much for your kind words. I'm Daria Polishuk. I'm a pianist from Moscow Conservatory. ዳሪያ ፖሊሹክ እባላለሁ። ፒያኒስት ነኝ። ከሩሲያ ነው የመጣሁት። ዛሬ ላይ ያቀረብነው የሙዚቃ ዝግጅት በኢትዮጵያ ለሁለተኛ ጊዜ ነው። ማለቴ ትናንትናና ዛሬ
እዚህ በመገኘታችን ትልቅ ደስታ ነው የተሰማን። ስራችንንም በማቅረባችን ሙዚቃ ትልቅ ኃይል አለው። ስሜትን፣ ባህልን፣ ሀሳብንም የመግለጫ መንገድ ነው። እኛም የሩሲያን ባህልና ማንነት በሙዚቃ ውስጥ አስተላልፈናል ብዬ አስባለሁ። My name is Polina Perovskaya. I am opera singer. ዛሬ በኢትዮጵያ የመጨረሻው የኮንሰርታችን ዝግጅታችን የምናቀርብበት ዕለት ነው። ይኸውም የጉዟችን መጨረሻ ነው የሚሆነው። My name is Daria Tagirova. I am bassist. ዳሪያ ታኪሮቫ እባላለሁ። የባሱን ተጫዋች ነኝ። እንደተባለው ዛሬ የኮንሰርት ቱራችን የመጨረሻ ስራ ነው። ነገር ግን ከሁሉ ትልቅ ቦታ የምንሰጠውና የተደሰትንበት ነው። This concert is a real exchange with cultures with Ethiopians. ኮንሰርቱ ከኢትዮጵያውያን ጋር የባህል ልውውጥ የምናደርግበት ነው። ምክንያቱም እዚህ በቆየንባቸው 3 ቀናት የኢትዮጵያን ዳንስ፣ ሙዚቃ፣ ባህልን በጥቂቱ ተመልክተናል። በዚህ ኮንሰርት ደግሞ የኛን ባህል የምናሳይበት በመሆኑ ትልቅ አጋጣሚ ነው። Representations of Russian music. Мы очень счастливы, что студенты በሞስኮ ኮንሰርቫቶሪ የሙዚቃ ተማሪዎች ነን። በዚህም ባገኘነው እድል በተለያዩ የአፍሪካና የዓለም ሀገራት በመዞር የሙዚቃ ዝግጅቶቻችንን አዘጋጅተናል። በዚህ በኢትዮጵያ ባደረግነው የሙዚቃ ዝግጅት እጅግ ተደስተናል። В каждой стране особенный климат. ዛሬ ላይ ያቀረብነው ራይዚንግ ስታርስ ኮንሰርት በሩሲያ የውጭ ጉዳይ ሚኒስቴር በሩስኪ ሚር ፋውንዴሽን በሞስኮ የሚገኘው ዩኒቨርሲቲያችን ትብብር የተዘጋጀ ታላቅ መድረክ ነው። ሀሳቡም የመጣው በዛ ነው። በዚህ ጉዞ ውስጥ ታዲያ በዩኒቨርሲቲያችን ተመርጠን ስራዎቻችንን በማቅረባችን በጣም ደስተኞች ነን። በአንዳንድ አገሮች የተወሰኑት የፖለቲካ ሰዎች ብለው የሚጠራው የክልክል ፖሊሲን ለማስፋፋት ይሞክራሉ። ይህ ማለት ምንድን ነው? የማይወዳቸው አርቲስቶች ወይም ስፖርተኞች ወይም የፈጠራ ሰዎች በመስካቸው ለመስራት እንዳይችሉ የሚሰሩ ከሆነ የነሱ ስኬቶች የነሱ የፈጠራ ውጤቶችን በመከላከል ሌሎቹ ሰዎች ማየት እንዳይችሉ እንደዚህ አይነት መፍትሄ ዝንባሌዎችን ለማስፋፋት የሞከሩ ናቸው። እኛም ይህንን በጽኑ እንቃወማለን። በእኛ አመለካከት የፈጠራ ሰው በነፃ መፍጠር አለበት። የፈጠራ ሰዎች የፈጠራ ውጤቶች ስኬቶች ለሰፊ ህዝብ መጠቀም ወይም ማገለገል አለበት እና ከነኚህ የኛ እንግዲህ እነኚህን መጥፎ ዝንባሌዎችን ለማውጣት ከምናደርጋቸው የተለያዩ ዘዴዎች አንዱ በተቻለ መጠን የተለያዩ ተረቶችን ማሳየት፣ ኮንሰርቶችን ማዘጋጀት ወዘተርፈ እና እንግዲህ ዛሬ መስማት የቻለነው ኮንሰርት ምናልባት በትንሹም ቢሆን ለዚህ ተረታችንን ትልቁ ተረታችንን የራሱ ድርሻ እንደሚያበረክት ተስፋ አደርጋለሁ። We have listened the Ethiopian music on radio. የኢትዮጵያ ሙዚቃዎች በተለያየ ጊዜ አድምጠን እናውቃለን። በተለይም በሬዲዮ የኢትዮጵያን ጃዝ በጣም ነው የምንወደው። ለልባችን በጣም የቀረበ ነው። በተለይም በአንድ ወቅት የኢትዮጵያ ባህላዊ ሙዚቃ ተብሎ የሰማሁት በጣም ያስገረመኝ ነው። እኔ ተወልጄ ካደግኩበት ከተማ ባህል ጋር በጣም ተቀራራቢነት አለው። የፔንታቶኒክ ድምጾችን ይጠቀማል። ይህም ከኛ ሀገር ጋር ያመሳስለዋል። When I play ፒያኖ ለኔ ከነፍሴ ጋር የተቆራኘ ነው ማለት ይቀለኛል። በስሜት በጣም ከፍ እንድል የሚያደርገኝ ነው። ራሴን እንድረዳበትም ያደርገኛል። ራሴን ማሳያ ነው። በጥቅሉ ልክ ከፒያኖ ጋር ስገናኝ ወንበሩ ላይ ስቀመጥ
የተለየው ሰው ነኝ ማለት እችላለሁ። I'm different person when I'm sitting on the with the instrument and I love it so much. Это немецкий инструмент. ባሱን የጀርመናውያን የሙዚቃ መሳሪያ ነው። በሲምፎኒ ኦርኬስትራ ውስጥ በአብዛኛው ጥቅም ላይ ይውላል። በእንጨት ከሚሰሩ የሙዚቃ መሳሪያዎች ዝቅ ባለ ፒች ለሚሰሩ የሙዚቃ ስራዎች ጥቅም ላይ ይውላል። ሁልጊዜ የሚጠቀሙበት መሳሪያ ግን አይደለም፣ በሩሲያም ጭምር። Мой репертуар в программе нашего тура достаточно разнообразный. ዛሬ ላይ ያቀረብኳቸው የሙዚቃ ስራዎች የሩሲያን ባህልና ትውፊት የሚዘክሩ ብሎም ስለ ሀገርና ስለ ጾታዊ ፍቅር የተዜሙ ናቸው። It's our fourth country in our concert tour. We were at Madagascar. ይሄኛው የኢትዮጵያ ኮንሰርት አራተኛችን ነው። ወደዚህ ከመምጣታችን አስቀድሞ በማዳጋስካር፣ ዛምቢያና ታንዛኒያ ስራዎችን አቅርበናል። ነገር ግን ይሄኛው በሙሉ አቅምና ስሜት ያቀረብነው መድረክ ነው። ይህም ከሁሉም ለየት ያደርገዋል። Страна абсолютно разная. የትኛውን ሀገር ስራችሁን ነው የወደዳችሁት ለሚለው እንደ እውነቱ ሁሉም ሀገሮች የየራሳቸው ቀለም ያላቸውና የተለያዩ ናቸው በሁሉም ረገድ። ስለዚህ በሁሉም ሀገራት ያቀረብናቸውን ስራዎች እንወዳቸዋለን ብል ይሻላል። И нам приятно выступать в каждой стране. ሁሉም ሀገራት የራሳቸው የአየር ሁኔታ፣ ባህል፣ መልክ ነው ያላቸው። ሙዚቃን የሚያጣጡሙበት መንገድ ሁሉ ይለያያል። ባሱንም የሙዚቃ መሳሪያ የያዝኩት እንደየሀገሩ የተለያየ ስሜትን ይሰጣል። ዛሬ መስማት የቻለን ሙዚቃ አብዛኛው የተፈጠረው በሩሲያ የሙዚቃ ደራሲዎች ነበረ። ከተወሰነ ጊዜ በፊት одессит ኢትዮጵያን ወክሎ የነበረው የአርቲስቶች ቡድን ራሻ ሄዶ በርዕሰ ከተማችን ሞስኮ ደግሞ በሁለተኛው ከተማ በሳንት ፔተርስቡርግ ኮንሰርቶችን በማሳየት የራሻ ህዝብን ከኢትዮጵያ ሙዚቃና ተፈጥሮ ስራዎች ለማስተዋወቅ ከፍተኛ ድርሻ አበርክተዋል እና አሁን ይህንን ታውቂን ስታቀርቢ አንድ ጥሩ ሀሳብ አቀረበሽ ማለት የሁለት ሀገሮች ሙዚቀኞች አብረው በመተባበር አንድ የጋራ ትርኢት ቢያደርጉ ስለ ጉዳዩ ማሰብ አለብኝ። ማለት የምፈልገው ሁሉም ታዳሚዎች መጥተው የሙዚቃ ስራዎቻችንን ስለታደሙ እናመሰግናለን። በድጋሚ ወደ ኢትዮጵያ መተን ስራዎቻችንን ብናቀርብ ደስ ይለናል ይሆናል ብለንም እናስባለን። ኢትዮጵያውያንን ሁሉንም ማመስገን እንፈልጋለን። በጣም የምታምር ሀገር፣ ባህልና ሙዚቃ ተመልክተናል።
በራሽያ ኤምባሲ ራይዚንግ ስታርስ በሚል ስያሜ በአድዋ ሙዚየም የተዘጋጀው የሙዚቃ ኮንሰርት ይህንን ይመስል ነበር። እንደተከታተላችሁት በመድረኩ ታላላቅ ኢትዮጵያዊ ዲፕሎማቶች፣ አምባሳደሮችም ሌሎችም ደግሞ ሰዎች ነበሩበት። እናንተም እንደተዝናናችሁበት አስባለሁ። ቀሪ ኒፕሲ ፕሮግራሞች ይቀጥላሉ። መልካም ጊዜ። ቻው።